የፋኖ ኃይሎች በርካታ ግንባሮችን ፈጥረው ባደረጉት ተጋድሎ ድል ቀንቶናል ብለዋል። በፋኖ ኃይሎችና በአገዛዙ ሰራዊት መካከል በሜካናይዝድ ታግዞ የተደረገውን አውደ ውጊያ ተከትሎ ዋና ዋና መንገዶች ተዘግተው መዋላቸውም ተሰምተዋል። ይህ የሆነው በየት ነው? በቀዳሚነት ወደ እናንተ ይደርሳል። ለ30ኛ ዙር የሰለጠነው የኦህዴድ የልዩ ኃይል ሰራዊት ወደ አማራና አፋር ክልሎች ሊዘምት ነው ተብሏል። የኦህዴዱ ጀነራልም ዝግጅቴን ጨርሻለሁ ሲሉ ተደምጠዋል። በሴራ የታጠረው የኦህዴድ ብልጽግና አዲስ የዘመቻ ዕቅድ ምን ይመስላል የሚለውን በዝርዝር ይዘናል። ህወሓት በራሱ ተዋጊ ሰራዊት ላይ የጦር ወንጀል መፈጸሙን አረጋግጫለሁ ሲል ተቋሙ አስታውቋል። የህወሓትን የጦር ወንጀልና የተቋሙን ሪፖርት በተመለከተው ዜናችን ውስጥ በአዲስ አበባ ሊደረግ ቀጠሮ ስለተያዘለት መሬት አንቀጥቅጥ ሰልፍም አብራችሁን ስትቆዩ የምንላችሁ ይኖራል። በደቡብ አፍሪካ የሚኖሩ ስደተኞች ሌላ ስጋት ተጋርጦባቸዋል። የጸረ ስደተኞች መሪ መገደል ደግሞ የስደተኞቹ የስጋት ምንጭ ነው ተብሏል። በደቡብ አፍሪካ የሆነው ምንድነው? የአገሪቱ መንግስትስ ምን አለ? የሚሉትን በዝርዝር የምናስደምጣችሁናል። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሐምሌ 9 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። እስከ መጨረሻው አብራችሁን ቆዩ። በጎጃም በተለያዩ ቀጠናዎች በቀጠለው መጠነ ሰፊ የብልጽግና ወታደራዊ እንቅስቃሴና ልዩ ዘመቻ የፋኖ ኃይሎች በአገዛዙ ሰራዊት ላይ ጥቃት በመፈጸም ከፍተኛ ወታደራዊ ኪሳራ ማድረሳቸው ተገልጿል። በምስራቅ ጎጃም ዞን ማቻከል ወረዳ ከትናንት ቀጥሎ ዛሬም እየተደረገ ባለው ውጊያ በርካታ የአገዛዙ ሰራዊት ሙትና ቁስለኛ መሆናቸውም ተሰምተዋል። የብልጽግናው ሰራዊት የአድማ ብተና ኃይሎች በሜካናይዝድ ታግዘው በደብረ ቀለም አካባቢ በሚንቀሳቀሱ የፋኖ ኃይሎች ላይ ከባድ ለመፈጸም ያለመ ጥቃት ከፍተው እንደነበር የገለጹት የጣና ሳተላይት ቴሌቪዥን የግንባር መረጃዎች ከፍተኛ ኪሳራ አስተናግደው ተመልሰዋል ብለዋል። የአገዛዙ ሰራዊት ልዩ ዘመቻና ከበባ ተከትሎ የፋኖ ኃይሎች በሰጡት የአጸፋ ምላሽ በብልጽግናው ሰራዊት ላይ ከፍተኛ ሰዋዊ፣ ቁሳዊና ወታደራዊ ኪሳራ በማድረስ ከበባውን ሰብረው መውጣታቸውም ተገልጿል። እንደ ምንጮቻችን ገለጻ በሜካናይዝድ ታግዞ የገባው የብልጽግናው ሰራዊት የኃይል ሚዛን ለማዛባት ሙከራ ቢያደርግም ከሌላ ቀጠና እየመጡ የአፋብን አጼ ቴዎድሮስ የፋኖ አባላት በሰጡት ሽፋን የብልጽግናውን ሰራዊት ልዩ ዘመቻ ማክሸፍ እንደተቻለ ተገልጿል። በዚህ አውደ ውጊያ በሰውና በቁሳቁስ ላይ ከፍተኛ ጉዳት መድረሱን የገለጹት ምንጮቻችን በአካባቢው አሁንም ከፍተኛ የሆነ ወታደራዊ ውጥረትና እንቅስቃሴ አለ ብለዋል። በጎጃም እየተደረገ ያለው ይህ የብልጽግናው ወታደራዊ ዘመቻ አራተኛ ቀኑን በያዘበት በደጋ ዳሞትና አካባቢውም በተለያዩ አቅጣጫዎች ዛሬ ለሁለተኛ ቀን የቀጠለው ወታደራዊ ስምሪትና ልዩ ዘመቻ የተደረገ መሆኑ ተሰምቷል። በቀጠናው በከባድ መሳሪያ የታገዘው ውጊያ የተደረገ ነው ያሉት ምንጮቻችን ይህንን ተከትሎ ዋና ዋና መንገዶች መዘጋታቸውንም አስታውቀዋል። የብልጽግናው ሰራዊት ከደጋ ዳሞት ወደ ቋሪት ጮቄና ወደ ደንበጫ በሚወስዱ ዋና ዋና መንገዶች ላይ በሜካናይዝድ ታግዞ ዘመቻ እያደረገ ነው ያሉት የጣና ሳተላይት ቴሌቪዥን የግንባር መረጃዎች የፋኖ ኃይሎችም በቀጠናው ገዥ ወታደራዊ ቦታዎችን ይዘው እንደሚገኙ ገልጸዋል። የአፋብን ቴዎድሮስ 109ኛ ኮር ህዝብ ግንኙነት ክፍሉ በበኩሉ በዛሬው ዕለት በአማኑኤልና በደንበጫ መስመሮች ከባድ ውጊያ መደረጉን ገልጿል። በአማኑኤል ቀጠና በከባድ መሳሪያዎች በመታገዝ ወደ ደጋ ዳሞት የተንቀሳቀሰውን የብልጽግናውን ሰራዊት የዙ 99ኛ ክፍለ ጦር በላይ ዘለቀ ሻለቃና የኮማንዶ ዩኒት በጋራ ባደረጉት ዘመቻ በርካታ የአገዛዙ ሰራዊት ሙትና ቁስለኛ መሆናቸውን የህዝብ ግንኙነት ክፍሉ ጠቅሷል። በፋኖ ኃይሎች ክፉኛ የተመታው የብልጽግናው ሰራዊት ወደ አማኑኤል ከተማ ማፈግፈጉን የገለጸው የህዝብ ግንኙነት ክፍሉ በውጊያው ከ7 በላይ ጥቁር ክላሽና በርካታ ተኳሾች በፋኖ ኃይሎች መማረካቸውን አስታውቋል። በተመሳሳይ ዜና በደንበጫ መስመር በሚወስዱ መንገዶች በተደረገው ከባድ አውደ ውጊያ በዙ 109ኛ ኮር የኢንጂነር ክበር ተመስገን ክፍለ ጦር የፋኖ ኃይሎች ባደረጉት ተጋድሎ የብልጽግናው ሰራዊት ከፍተኛ ኪሳራ አስተናግዶ ወደ ኋላ ማፈግፈጉን አስታውቋል። በዚህ አውደ ውጊያም 7 ክላሽ፣ 1 አስቃጥላ የዲሽቃ ጥይት፣ 1 የብሬን ሸንሸል ብዛት ያለው የክላሽ ተተኳሽ፣ በርካታ ወታደራዊ ሻንጣዎችና አልባሳት በፋኖ እጅ ገብተዋል ተብሏል። በሁለቱም ግንባሮች በተደረጉ ውጊያዎች ከ30 በላይ የብልጽግናው ሰራዊት እርምጃ እንደተወሰደባቸው የገለጸው የኮሩ የህዝብ ግንኙነት ክፍል በርካታ ቁጥር ያላቸው የሰራዊት አባላትም ቁስለኛ ሆነው ወደ ሕክምና ጣቢያ ገብተዋል ነው የተባለው። በቀጠናው የተደረገ ያለው ውጊያ መሻሹንም እንደቀጠለ ነው የተባለ ሲሆን የብልጽግናው ሰራዊት ከአማኑኤል ደንበጫ ተጨማሪ ሰራዊት ጭኖ ወደ ስፍራው እያስጠጋ መሆኑም ተሰምቷል። ሰራዊታችን ወደ ሰሜን ልናዘምት ነው። ኦህዴድ በኦሮሚያ ክልል ለ30ኛ ጊዜ አሰልጥኖ ያዘጋጀውን ኃይል ወደ አማራና አፋር ክልል ሊያሰማራ እንደሆነ ፍንጭ ሰጥቷል።
የኦህዴድ ብልጽግና የክልሉ ልዩ ኃይል እና በዳቦ ስም በክልሉ አዘጋጅቶ ያስቀመጣቸውን ታጣቂ ኃይሎች ወደ ሌሎች ክልሎች ሊያዘምት እንደሆነ የገለጹት ደግሞ ህወሓት ሰሜን ዕዝን ሲያጠቃ አዛዥ የነበሩት የአሁኑ የኦሮሚያ ክልል ፖሊስ አዛዥ ጀነራል ድሪባ መኮንን ናቸው። ዛበሻ ዛሬ ከቀትር በታች ባወጣው ዘገባ የክልሉ ፖሊስ ከአፋር ክልል ከፌዴራል ፖሊስና ከመከላከያ ሰራዊት ጋር በመቀናጀት በኦሮሚያና አፋር አዋሳኝ አካባቢዎች በሚንቀሳቀሱ ታጣቂዎች ላይ የተጠናከረ ወታደራዊ ዘመቻ ለማካሄድ መስማማቱን ጠቅሰው የኦሮሚያ ክልል ፖሊስ ኮሚሽን መግለጫ እንደሰጡ አስታውቋል። እንደ ዛበሻ ዘገባ ጀነራሉ ይህንን የገለጹት የጸጥታ ኃይሎቹ የቀጠናውን ደህንነት አስመልክቶ በጋራ ካደረጉት ውይይት በኋላ ነው ብሏል። የዘመቻው ዋና ዓላማም በብልጽግናው ስርዓት በኩል የኋላ ደጀን ተደርጎ የተቀመጠው ሸኔ ተብሎ የሚጠራው የኦሮሞ ሰራዊትና የፋኖ ታጣቂዎች ናቸው ተብሏል። ጀነራሉ በሰጡት መግለጫ መንግስት እነዚህን ኃይሎች ስርዓት ለማፍረስ የሚንቀሳቀሱ ሲል ፈርጇል። ታጣቂዎቹ በድንበር አካባቢዎች ተጠልለዋል በሚል የሁለቱ ክልሎች ጸጥታ ኃይሎች የክልል ወሰን ሳይገድባቸው ድንበር ተሻግረው እርምጃ ለመውሰድ ከስምምነት መድረሳቸውን አስታውቋል። ይህ ድንበር የለሽ የተባለ የኦህዴድ ብልጽግና ዘመቻ በተለይ በሸዋ ጠቅላይ ግዛት ከሰም ኮሎ አካባቢና በአፋር አዋሳኝ አዋሽ 7 አካባቢዎች እየሰፋ ነው የተባለውን የታጣቂዎች እንቅስቃሴ ለመግታት ያለመ ነው በሚል የወጣ የዘመቻ ዕቅድ መሆኑ ተጠቅሷል። የኦህዴድ የፖሊስ አዛዥ አክለውም ታጣቂዎቹን በሎጂስቲክ በመሳሪያና በስንቅ ይደግፋሉ የተባሉ አካላትን ከህብረተሰቡ ነጥሎ ያለ ምህረት እርምጃ የመውሰድ ስራ ከዚህ በፊት መጀመሩን ጠቅሰዋል። ይህ የጀነራሉ መግለጫ እንደሚያሳየው በኦሮሚያ ክልል የፋኖ ደጋፊ ናቸው የተባሉ የተገደሉና የተፈናቀሉ እንዲሁም ሀብት ንብረታቸውን የተዘረፉት የአማራ ተወላጆች በእርሳቸው ዘመቻ መሪነት የሚፈጸም መሆኑ ነው። ጀነራሉ እንደገለጹት ባደረጉት ውይይት የፌዴራልና የክልል ጸጥታ ኃይሎች የመረጃ ልውውጥ እንዲያጠናክሩና የጋራ ግብረ ኃይል ፈጥረው እንዲንቀሳቀሱ የሚያስችል አቅጣጫ አስቀምጧል። በአፋር ክልል የሚገኙና በመንግስት የሚፈለጉ ግለሰቦችን አሳልፎ ለመስጠት ከአፋር ክልል መንግስት ጋር ከስምምነት ላይ መድረሳቸውንም ገልጸዋል። ይህ እንቅስቃሴ የአገሪቱን ዋና የኢኮኖሚ መስመሮች፣ የባቡር ሀዲዶችና እንደ አዋሽ ድልድይ ያሉ መሰረተ ልማቶች ከጥቃት ለመጠበቅ ወሳኝ መሆኑን የፌዴራል ፖሊስም ገልጿል ነው የተባለው። በሌላ በኩል የኦህዴዱ አመራር ጀነራል ድሪባ ወደ አማራና አፋር ክልሎች ለሚዘምቱ የሰራዊት አባላት የሞራል ግንባታ ይሆናል ያሉትን ባለፈው ግንቦት ወር በምስራቅ ጉጂ ዞን አጋዊ ወረዳ በተደረገ ውጊያ አንድ የፖሊስ አባል ከፍተኛ ቁጥር ያላቸውን ታጣቂዎች ብቻውን መግጠሙን አስታውሰዋል። እንደ ዛበሻ ዘገባ የጸጥታ ኃይሎቹ ያቀሩት ይህ አይነቱ ድንበር ዘለልና የተጠናከረ ልዩ ወታደራዊ ዘመቻ ቀድሞውንም በግጭት የተጎዳውን የቀጠናውን ማህበረሰብ ይበልጥ ወደ ከፋ ቀውስ እንዳያስገባ ስጋት ፈጥሯል ተብሏል። የአካባቢው ህብረተሰብ ታጣቂዎቹን እንዳያጋልጥና የምግብ አቅርቦት እንዲከላከል በመግለጫው ላይ ጥሪ ቀርቧል ያለው የዛበሻ ዘገባ በሁለቱ ተፋላሚ ኃይሎች መካከል ስለሚገኘው የንጹሐን ዜጎች ደህንነት አጠባበቅና ሰብአዊ መብቶች ጥበቃ ዙሪያ በመንግስት ባለስልጣናት በኩል የተብራራ ነገር አለመኖሩ ሌላ ተጨማሪ ስጋት መሆኑ ተጠቅሷል። ኦህዴድ ብልጽግና በአማራ ክልል ኬሚሴ ልዩ ዞን በርካታ የሸኔ ታጣቂዎችን በማሰልጠን ላይ የሚገኝ ሲሆን እነዚህ ታጣቂዎች በመከላከያ የተደገፉ በአካባቢው ንጹሐን ታዋቂ ሰዎችና የሃይማኖት አባቶች ላይ ተደጋጋሚ ግድያ መፈጸሙን ጣና ሳተላይት ቴሌቪዥን ዘግቦ ነበር። ከሰሞኑም በኦህዴድ ብልጽግና ስምሪት የተሰጣቸው የሸኔ ታጣቂዎች በአማራ ክልል ሸዋ ጠቅላይ ግዛት ደራ ወረዳ በርካታ ውድመት ማድረሳቸው ይታወሳል። ህወሓት በትግራይ ክልል ውስጥ በሚገኙ ሴት ተዋጊዎች ላይ ያደረሰው ጾታዊ ጥቃት ተጋለጠም። በሰሜን ኢትዮጵያ ዳግም የጦርነት ስጋት ባንዣበበበትና የትግራይ ክልል ባለስልጣናት የቀድሞ የትግራይ ክልል ታጣቂ አባላት በድጋሚ እንዲመዘገቡ ጥሪ እያቀረቡ ባሉበት በዚህ ወቅት ከዚህ በፊት በተደረገው ጦርነት ወቅት ያገለገሉ ሴት ተዋጊዎች በገዛ አዛዦቻቸው የደረሰባቸውን የጾታ ጥቃት ማጋለጣቸው ተሰምቷል። ከዘኒ ሁማኒታሪያን ጋር ቃለ ምልልስ ሲያደርጉ 30 የሚጠጉ የህወሓት ሴት ተዋጊዎች እንደገለጹት ከ2013 እስከ 2015 በነበረው የሰሜኑ ጦርነት ወቅት በሴት የትግል አጋሮቻቸው ላይ ስልጣን ያላግባብ በመጠቀም ጥቃት የሚፈጽሙ መኮንኖችን ለመከላከል የተዘረጋው የውስጥ የጥበቃ መዋቅር ሙሉ በሙሉ በሚባል ደረጃ ከሽፎ ነበር ተብሏል። በዚህም በጦርነት ወቅት ጥበቃ ፈልገው ሰራዊቱን የተቀላቀሉ በርካታ ሴቶች ለአሰቃቂ ጾታዊ ትንኮሳና ጥቃቶች መጋለጣቸውን በጥናቱ ተረጋግጧል። የህወሓት ከፍተኛ መኮንኖች በወቅቱ እንደ ራዲዮ ኦፕሬተርነትና ጸሐፊነት ያሉ ምቹ ቦታዎችን በጾታ ግንኙነት ምትክ ለሴቶች ያከፋፍሉ እንደነበር ሴት ወታደሮች
ከዛ ሁማኒታሪያን ጋር በነበራቸው ቆይታ ገልጸዋል። እንደ አባላቱ ገለጻ የአዛዦቹን የጾታ ጥያቄዎች ያልተቀበሉ ሴት ተዋጊዎች ለአደጋ ወደሚጋለጡ አስቸጋሪ የጦር ግንባሮች እንዲላኩ ይደረግ እንደነበረ ጨምረው አስታውቀዋል። በመቀሌ ከተማ አቅራቢያ በአንድ ክፍለ ጦር ውስጥ ኮሎኔል የነበረ መኮንን ዕድሜያቸው እስከ 12 ዓመት የደረሱ ታዳጊዎችን ጨምሮ በርካታ ሴቶችን አደንዛዥ ዕፅ በመስጠት ይደፍር እንደነበር በተደረጉ የውስጥ ምርመራዎች ተጋልጠዋል ተብሏል። ራሱን TDF እያለ የሚጠራው ከፍተኛ አመራሮች ጉዳዩን በዝምታ ያዩት ነበር በተባለ ሪፖርት በነሐሴ ወር 2013 በጦር ኃይሉ ውስጥ የጾታ ጉዳዮች አገናኝ ተወካዮች መዋቅር ቢዘረጋም ስርዓቱ ደካማና ያልተማከለ በመሆኑ ወንጀለኞችን ተጠያቂ ማድረግ አልተቻለም ሲል ጥናቱ አጋልጧል። የቀድሞ ከፍተኛ የህወሓት ባለስልጣን የነበሩት ወዲ ሳህሬ እንደገለጹት ይህ ገደብ የለሽ የጥበቃ ስንፍና ባህል ነበር ብለውታል። በመቀሌ አቅራቢያ በኮሎኔሉ አማካኝነት ጥቃት ደርሶባቸዋል የተባሉት ሴቶችን አነጋግረው በማስረጃ እንዲታሰር ያደረጉት እንደ ትራስ ያሉ መርማሪዎችም ቢሆኑ በወቅቱ ከእስር ቤት በተቀናጀ ኔትወርክ አማካኝነት የደህንነት ስጋትና ከፍተኛ የሞት ዛቻ ደርሶባቸዋል ነው የተባለው። የብልጽግናውና የህወሓቱ የ2015 የፕሪቶሪያ የሰላም ስምምነት ከተፈረመ በኋላም ለትግራይ ሴቶች ያለው ሁኔታ አልተሻሻለም ነበር ያለው ጥናቱ ከሰላም ስምምነቱ መስተጓጎል ጋር ተያይዞ ወደ መኖሪያቸው መመለስ ያልቻሉ በርካታ ተፈናቃዮች ውስጥ አብዛኞቹ አባወራ የሌላቸውና ለከፋ ጾታዊ ብዝበዛ የተጋለጡ ሴቶች ናቸው። በትግራይ ጊዜያዊ አስተዳደር ውስጥ ያጋጠመው የውስጥ ክፍፍል በክልሉ እየጨመረ የመጣው የኑሮ ውድነትና የደህንነት ስጋት በጦርነቱ ወቅት ለተፈጸሙ ጥቃቶች ፍትህ ለመስጠት የሚያስችል አቅም እንዳይኖር አድርጎታል ሲል ጥናቱ አክሏል። ሌሎች በመቀሌ ከተማ የሚገኙ የሴቶች መብት ተሟጋቾች እንደሚሉት ከሆነ አሁን ባለው ሁኔታ በጾታ ላይ የተመሰረተ ጥቃትን በይፋ መከታተል የሚፈልግ አካል የለም። ይልቁንም ጉዳዩ በፖለቲካ ተቀናቃኞች መካከል እርስ በርስ ለመጎነጃጀል ብቻ እየዋለ ይገኛል ብለዋል ነው የተባለው። አሁንም በትግራይ ክልል የተለያዩ አካባቢዎች የተጀመረው አስገዳጅ ወታደራዊ አፈሳና የእርስ በርስ የፖለቲካ ፍጥጫ ተባብሶ መቀጠሉ እየተገለጸ ነው። ከሰሞኑ አፈሳውንና አዋጁን የተቃወሙ በርካታ እናቶችና ወጣቶች ለእስር እየተዳረጉ ሲሆን በአዲስ አበባ ከተማ ደግሞ በትግራይ ያለውን ወቅታዊ ሁኔታ የሚቃወም መጠነ ሰፊ ሰልፍ መጠራቱ ታውቋል። በትግራይ በቀጠለው ወታደራዊ አፈሳ በርካታ እናቶች ታስረው እንደሚገኙ የገለጹት ምንጮች ልጆቻችን ለጦርነትና ለሞት አሳልፈን አንሰጥም በማለት በክልሉ የወጣውን አስገዳጅ ወታደራዊ አዋጅ በይፋ የተቃወሙ ከ21 በላይ እናቶች በተለያዩ የትግራይ አካባቢዎች በቁጥጥር ስር ውለው በወታደራዊ ካምፕ ታስረዋል ተብሏል። በመጪው ቀናት በአዲስ አበባ የሚካሄደው የተቃውሞ ሰልፍ በተመለከተ መረጃዎች እንደሚያሳዩት በትግራይ ክልል እየተፈጸመ ያለውን የሰብአዊ መብት ረገጣ፣ ወታደራዊ አፈሳና የፖለቲካ ቀውስ ለዓለም አቀፍ ማህበረሰብ ለማጋለጥ ያለመ ነው ተብሏል። ሰልፉ የሚካሄደው በሚቀጥለው ሐምሌ 11 እንደሆነ ተገልጿል። ሰልፉን የጠሩት ደግሞ በዋናነት ከመቀሌ በህወሓት ተፈናቅለው በአዲስ አበባ የሚገኙት እነ ጀነራል ጻድቃን ገብረተንሳይና በቀድሞው ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የሚመሩ የፖለቲካ ፓርቲዎችና የፖለቲካ ንቅናቄ ቡድኖች ናቸው ተብሏል። በደቡብ አፍሪካ እየተካሄደ ያለውን ጸረ አፍሪካውያን ስደተኞች እንቅስቃሴን የሚመራው አንድሬሶም ጋዳ ባልታወቀው ሁኔታ መገደሉን ተከትሎ በስደተኞች ላይ ከፍተኛ ስጋት መፈጠሩ ተሰማ። በደቡብ አፍሪካ የተደራጁ ጸረ ስደተኞች ህገወጥ ያሏቸውን አፍሪካውያን ስደተኞች ከደቡብ አፍሪካ እንዲባረሩ ባለፉት ወራት ከፍተኛ እንቅስቃሴ ሲያደርግ የነበረው ሶም ጋዳ ማርች ኤንድ ማርች የተባለውን እንቅስቃሴ ከሚመሩት መካከል አንዱ ባልታወቀው ሁኔታ ተገድሎ መገኘቱ ተዘግቧል። በአገሪቱ ጋውንቲንግ በሚባለው ግዛት የሚካሄዱ የጸረ ስደተኞች እንቅስቃሴ መሪ እንደሆነ የተገለጸው ግለሰቡ ከሰሞኑ ከሚኖርበት ቤት አካባቢ በጥይት ተመቶ ቆስሎ እንደነበር ተገልጿል። ግለሰቡ ከጥቃቱ በኋላ ሆስፒታል ለበርካታ ቀናት ከቆየ በኋላ ትናንት መሞቱ ተረጋግጧል። የጸረ ስደተኞች መሪው አንድሬሶም ጋዳ ከሞተ በኋላ በደቡብ አፍሪካ የሚካሄደው ጸረ አፍሪካውያን ስደተኞች እንቅስቃሴን የሚመራው ማርች ኤንድ ማርች እንቅስቃሴ ግድያው ሆን ተብሎ የተፈጸመ እንደሆነ በመግለጽ ሌሎች አባላቱም የግድያ ማስፈራሪያ እንደደረሳቸው በማሳወቅ አዲስ እንቅስቃሴ ጀምሯል ተብሏል። የአገሪቱ ፖሊስ ግን እስካሁን የግድያውን ሰበብ ምን እንደሆነ የሰጠው ማረጋገጫ የለም። ንቅናቄው በአባሉ ሞት በእጅጉ ማዘኑና የተጀመረው ጸረ ህገወጥ አፍሪካውያን ስደተኞች እንቅስቃሴና ተቃውሞ በመላው አገሪቱ ተጠናክሮ እንደሚቀጥል ማስፈራሪያ ወጥቷል። ንቅናቄው የመሪውን ግድያ በዝርፊያና በህገወጥ የንግድ እንቅስቃሴዎች ውስጥ የተሳተፉ ቡድኖች ከሚሰነዝሩት የሞት ማስፈራሪያ ጋር እንዳያያዘውም ባወጣው ዛቻ አዘል መግለጫ አስታውቋል። የጸረ ስደተኞች ንቅናቄው አክሎም በመላው አገሪቱ በተለይም በጋውንቲንግ ግዛት ተቃውሞ በሚኖርበትና አብዛኞቹ መደበኛ ያልሆኑ የውጭ ዜጎች በሚገኙባቸው የአገሪቱ ክፍሎች የሚካሄደውን ሰልፍ አጠናክሬ እቀጥላለሁ ብሏል። ይህንን ተከትሎ ባለፉት ወራት በተደረጉ እንቅስቃሴዎች በከፍተኛ ስጋት ውስጥ የወደቁትን ስደተኞች ለተጨማሪ ስጋት ተጋልጠዋል ተብሏል።
በቅርቡ በደቡብ አፍሪካ በተከሰቱት አፍሪካውያን የውጭ ዜጎች ላይ ባነጣጠሩ ጥቃቶችና የስደተኞች ተቃውሞ በአገሪቱ ውጥረት ጨምሯል ነው የተባለው። ጸረ ስደተኞቹ በሰኔ ወር መጨረሻ ላይ ከመላው አገሪቱ ህጋዊ ያልሆኑ ስደተኞች አገሪቱን ለቀው እንዲወጡ ቀነ ገደብ አስቀምጠው የነበረ ከመሆኑ በተጨማሪም በርካታ ደቡብ አፍሪካውያን ይህንን ንቅናቄ ደግፈው አደባባይ ወጥተው ታይተው ነበር። ከሰሞኑ የጸረ ስደተኞች እንቅስቃሴ መሪ የሆነው ግለሰብ መገደል በቡድኑ አባላት ዘንድ ቁጣን መቀስቀሱ የተገለጸ ሲሆን የደቡብ አፍሪካ ባለስልጣናትም ግድያውን እየመረመሩ መሆናቸውን በመግለጫ አሳውቀዋል ነው የተባለው። የደቡብ አፍሪካ ፖሊስ ባወጣው መግለጫ እንዳለው የአንድ ሌሶም ጋዳ ግድያን ለመመርመር የተለየ የባለሙያዎች ቡድን አዋቅሬያለሁ ብሏል። በደቡብ አፍሪካ ውስጥ የሚካሄደውን የጸረ ስደተኞች እንቅስቃሴን የሚያስተባብረው ማርች ኤንድ ማርች መንግስት በስደተኞች ላይ እርምጃ እንዲወስድ ግፊት እያደረገ ሲሆን ጥያቄው መልስ እስኪያገኝ ድረስም በየሳምንቱ የተቃውሞ ሰልፎችን ማካሄድ እንደሚቀጥል አስታውቋል። የጸረ ስደተኛ ቡድኑ አባላት ስደተኞች ላይ ጥቃት በመፈጸም የሚከሰሱ ሲሆን ኢትዮጵያን ስደተኞችን ጨምሮ በርካቶች ባለፉት ጥቂት ወራት መገደላቸው ይታወሳል። የተደራጁት የጸረ ስደተኛ ቡድኑ አባላት በቡድን በመንቀሳቀስ ስደተኞች ከሀገሪቱ እንዲወጡ ጫና እየፈጠሩ ሲሆን ማክሰኞ ዕለት የተወሰኑ የቡድኑ አባላት የኢሚግሬሽን ተቆጣጣሪ መስለው በመቅረብ የውጭ ዜጎች ከደቡብ አፍሪካ እንዲወጡ ሲያስጠነቅቁ በፖሊስ ቁጥጥር ስር መዋላቸውም ተሰምቷል። በአገሪቱ የሚገኙ አፍሪካውያን ስደተኞች ላይ የሚደርሰው እንግልትና ጥቃት መበርታቱን ተከትሎ የተለያዩ ሀገራት የተወሰኑ ዜጎቻቸውን ከደቡብ አፍሪካ አስወጥተዋል። ባለፉት ሳምንት ኡጋንዳ፣ ኬንያ፣ ናይጄሪያ፣ ዚምባብዌ፣ ማላዊ፣ ጋና እና ሞዛምቢክ ለበርካታ ዓመታት በደቡብ አፍሪካ የኖሩ ዜጎቻቸውን ጨምሮ በደህንነት ስጋት ምክንያት ሀገሪቱን ለቀው ለመውጣት የጠየቁ በሺዎች የሚቆጠሩ ዜጎችን ወደ ሀገራቸው መልሰዋል። የብልጽግናው ስርዓት ግን በራብና ጦርነት ተማረው ሀገሪቱን ለቀው በደቡብ አፍሪካ ተጨማሪ አደጋ ላንዣበበባቸው ስደተኞች ጉዳይ እስካሁን ምንም አይነት የዲፕሎማሲ ስራ ሲሰራ አልታየም። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ አበቃን። ሰብስክራይብ፣ ላይክ፣ ሸር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።